هل تفكرت يوما عندما كان أسبه توقعله وأنت تخرج في الصباح أنت طوات ليستوطا أنك لن ترجع إلى بيتك مرة ثانية أنت بدقامي ولبيته لا تملس اندمتشل هل تفكر أسبه توقعله أن اليوم من البات الزاري قد يكون آخر يوم لك في الحياة هيوته يمجرش هكذا لهون اندمتشل هل إذا أتاك ملك الموت يموت ملأكس ودانت بمتى في هذا اليوم بزاريوك أنت راض عن نفسك أنت براسه لا يدستنيانا لا تغفل يرعاك الله أتزناقا الله يتبك ممن أعرفهم كم موقعات شوست عندي اتصل على أهله يتسبوك شوغار دول الواحد ظهرا زور عند ساعة قال لهم عندي هالات شو لقد استأذنت من العمل مبكرا فسرابوتها بطوة تصفق هي متهوني فما هي طلباتكم فلاقوتها من دل قالوا نريد كذا إيه نفلقال ونريد كذا ونريد نفلقالن إيه نفلقالن قال ساعة واحدة عند ساعة بيتشا تبقوني وأكون عندكم إن أنت قالوا هنا اللو هلاج مرت ساعة عند ساعة اللفة مرت ساعتان 2 ساعات اللفة ومرت 3 3 ساعات ما اللفوا ولم يظهر له أثر مكنيات ما التوق اتصل متصل دوا يمدولة قبيل المغرب بقليل مغرب بفيت بدكيت يقول لهم عندهم مالاتشو عظم الله أجركم في فلان بأقل إلي الله أجراكم يا في تلك الساعة التي خرج منها من مكان عمله كسرابوتها بوطابت كسبت اصطدمت سيارته بسيارة أخرى مكينة وكليلة مكينة قار تقاتشتشنا وانتقل من هذه الحياة هزيتشي والتشاقرون إلى حياة ثانية وده للتنيا واهيوت هل كان يظن هذا يسب نبرندي يوم اتصل على أهله ቤተሰቦቹ ጋር የደወለቀ أنه لن يصل إليهم እሱ ወደ እነርሱ ላይ ደርስ እንደሚችል ይህ ቦታ ሁሉንም እኩል የሚያደርግ ነው። ሀብታሙንም ድሃውንም ዕውቀት ያለውንም ዕውቀት የሌለውንም። ነገር ግን መጨረሻ ላይ ሁሉም ሲሞት የሚያድነው ነገር ቢኖር ከአላህ እዝነት በኋላ መልካም ስራው ነው። ዱንያ ላይ አላህ በሰጠው ጸጋ ምን አደረገበት፣ አላህን በማምለክ ላይ አውሎታል ወይስ አላዋለውም የሚለው ነው ዋናው ነገር። መሞትማ ሁሉም ይሞታል። መሞት ብቻ ቢሆን ኖሮ መቀስቀስ ባይኖር ሂሳብ ባይኖር ህይወት ትርጉም የላትም ነበር። ኩሉ መን ዐለይሃ ፋን። ክቡር የሆነው የሰው ልጅ ሆይ በዚች ምድር ላይ ስትኖር አንድ እውነትን ዘንግተህ ታውቃለህ? ይቺ የምትረግጣት ምድር፣ የምተነፍሰው አየር፣ የምንሰበስበው ሀብትና የምንደክምለት ዱንያ ልክ እንደ ፀሐይ መጥለቅ ጠፊ ናት። ዱንያ ማለት እንደ ጥላ ናት። ብትከተላት ትሸሻለች፣ ጀርባህን ሰጥተህ ወደ አኺራህ ብትጓዝ ግን ተከትላህ ትመጣለች። ለዱንያ ሲባል ዝምድና ይቆረጣል። ለዱንያ ሲባል ወንድም ወንድሙን ይክዳል። ለዱንያ ሲባል ልጅ አባቱን ወላጆቹን ይክዳል፣ ወላጅ ልጆቹን ይክዳል። ዛሬ አገር ቤት ያሉት ወላጆች ልጃቸው ለማግባት አባቴ ዳረኝ ብላ ስትጠይቅ ምንድነው የሚለው? አባት አላህን የሚፈራ ካልሆነ በስተቀር እንድታገቢ እኮ አይደለም የላኩሽ ይላታል። በየወሩ የምትቀበዩን ደሞዝ እንድትልክልኝ ነው። ኧረ አባዬ ላግባ፣ አታገቢም። ብታገቢ አባትሽ አይደለሁም ያለ አባት አለ። እንዲህ የሚሉ ወላጆች አሉ። ማናት ያታለለቻቸው? ዱንያ፣ ብር። ትናንትና ደሳሳ ጎጆ ውስጥ ተጋብተው እሱና ሚስቱ የወለዷትን ልጅ ወደ አረብ ሀገር ልከው ብር ሪያል ስለለመደ አታገቢም በል ሲል ከፈቀደላትም ደግሞ ምን ይላል? አሁን በቅርብ ቀን የሰማሁት 10,000 ሪያል ላኪልኝ ከዛ በኋላ ታገቢያለሽ። እየተሸጠች ነው እንደ እሷ ሸቀጥናት እንደ የአካሉ ቁራጭ እንጂ። هكذا الدنيا በቃችነሽ ዱንያ هكذا الدنيا ችነሽ ዱንያ بأبسط ما يكون እንዲህ በቀላል يكون الرجل بجوارك ما هي إلا ساعات تسقط አጠገቤ የነበረ ሰው በሰዓታት ውስጥ ቢሞት ምን ይባላል? بالله عليك በአላህ ይሁንብህ يقال ይባላል። قربوا فلان እገሌን አቅርቡት፣ ضعوا في القبر فلان እገሌን ቅበሩት፣ ضعوا في القبر الدكتور ዶክተሩን ቅበሩት፣ ضعوا في القبر المهندس ኢንጂነሩን ቅበሩት፣ ضعوا في القبر رجل الأعمال ኢንቨስተሩን ቅበሩት፣ ضعوا في القبر هذا الغني ይህን ሀብታም ቅበሩት አይባልም። يقول قدموا الجنازة የሚባለው ሬሳውን አስቀድሙት ነው። هاتوا الجنازة ሬሳውን አምጡት፣ صلوا على الجنازة ሬሳው ላይ ስገዱ፣ اتبعوا الجنازة ሬሳውን ተከተሉት። خلعت كل الألقاب ሁሉም ቅጽያ ተነሳ፣ الألقاب كلها خلعت ሁሉም የክብር ስም ተነሳ። فما الألقاب تبقى የትኛው ቅጽያ ይቀራል? ولا الأوسمة የትኛው تبقى ስምስ ይቀመጣል? إذا كنت تملك سيارة መኪና ያለህ ከሆነ ضع أمامها ወይ ከፊት ወይ ከኋላ ጻፍበት እንዲህ ብለህ عش ما شئت فإنك የፈለግከውን ያህል ብትኖር አንተ ሟች ነህ። አንደኛ ዱንያ መሻገሪያ እንጂ መኖሪያ አይደለችም። ታላቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በዚች ዓለም ላይ እንደ እንግዳ ወይም እንደ መንገደኛ ሁን። መንገደኛ በደረሰበት ዛፍ ጥላ ስር ለጥቂት ጊዜ አርፎ ጉዞ እንደሚቀጥል ሁሉ
እኛም በዚች ምድር ላይ ለተወሰነ ጊዜ ቆይተን ወደማይቀረው ዘላቂው ዓለም ወይም አኺራ እንሄዳለን። ቤታችን እዚህ አይደለም፣ እውነተኛው ቤታችን ጀነት ነው። ዱንያ ምንድነው? ያስኳት ስትል የምታመልጥ ኖርኩባ ስትል የምትለያት እንደለፋህ እንደወጣህ እንደወረድክ እንደተቸገርክ ዛሬ አለቀ ፍላጎት የሞላ ስትል አዲስ ፍላጎት ይዘህ እንደገና ስትለፋ አንድ ቀን የተሟላ ስኬት የተሟላ ደስታ የሚባል ነገር ሳታገኝባት የምትላቀቅባት ምድር ማለት ነው። ምንም ብታምሪ ዱንያ ሆይ ምትረግፊ አበባ ነሽ ልንላት ይገባል። የድካም ሀገር ናት ዱንያ። አዲስ ነገሮች ሁሉ የቆዩ ዱንያ ላይ ማርጀታቸው አይቀርም። የኔ ነው የሚባል ነገር በሙሉ መጥፋቱ አይቀርም። የመጨረሻ ሁሉ ነገር ጠፍቶ ሁሉ ነገር ያጣን ነፍሳችን ሁሉ ሳትቀር እናጣታለን። የሰው ልጅ ያረጀ ሲሄድ አይኑን ያጣል፣ ጆሮን ያጣል፣ አካላቱ አልታዘዝ ይሉታል። ወልዶ ለፍቶ ያሳደጋቸው ልጆች አንድ በአንድ ቤቱን የለቀቁ ብቻውን ተተውት ይወጣሉ፣ ይሄዳሉ። ወላጅ ብቻውን ይቀራል። እንደዚህ ናት ዱንያ። ባህሪያዋን ቋሚ መለያዋን ዱንያ ላይ አለ የሚባል መልካም ነገር ሁሉ ጠፊ ነው፣ የሚሄድ ነው። ዱንያ የተረገመች ናት። እሷ ላይ ያለም ሁሉ የተረገመ ነው። አላህን ማውሳት፣ ዒልም መማር፣ ማስተማር፣ ኸይር ስራ መስራት ካልሆነ በስተቀር ተብሏል። ዱንያ ላይ ያለ ወዳጅነትም የሚቋረጥ ነው። አብዛኛውን ጊዜ የዱንያ ወዳጅነት አይዘልቅም ለአላህ ተብሎ የተዋደዱት ወዳጅነት ካልሆነ በስተቀር። ዱንያ ታገናኛለች ብዙ ሰዎችን፣ መልሳ እሷው ታጣላለች፣ ታቆራርጣለች። ዱንያ ላይ ልቡ የተንጠለጠለ ሰው አኼራውን ይረሳል፣ አኼራውን ይጎዳል፣ ከሚያየው ነገር አይማርም። ሰዎች ቀስ በቀስ ከዱንያ እየወጡ ባዶ እጃቸውን ለአኼራ ምንም ሳይሰሩ ምንም ሳይዙ ዱንያን ሙሉ ለማድረግ ሲጥሩ ሲፍጨረጨሩ ቆይተው ባዶ እጃቸውን እየወጡ አይተንም አንማርም። የበለጠ ለአኼራ እንጨነቅም። ዱንያ ላይ የሚያስደስቱ ነገሮች፣ የሚያኮሩ ነገሮች፣ የሚያረኩ ነገሮች ከብዙ ልፋትና ድካም በኋላ የሚመጡ ናቸው። ከመጡ በኋላም ደግሞ ይሄን ጸጋ ይሄን ኒዕማ እንዳላጣው ያሉ በጭንቀት ላይ እንዲኖሩ የሚያደርጉ ናቸው። ዱንያ ለዚህ ነው። ሁለተኛ የዱንያ ማታለያዎች። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይለናል፣ የቅርቢቱ ህይወት ወይም ዱንያ የመታለያ መሳሪያ እንጂ ሌላ አይደለችም። ዱንያ በውበቷ ታታልላለች፣ በጊዜያዊ ደስታዋ ታዘናጋለች። ነገር ግን ቆም ብለን እናስተውል። ከኛ በፊት የነበሩ ነገስታት፣ ባለሀብቶችና ሀያላን የት አሉ? ዛሬ የቀራቸው የሰሩት መልካም ስራ ወይም መጥፎ ስራ ብቻ ነው። እኛስ ምን ይዘን ለመሄድ ተዘጋጅተናል? ዱንያ በጣም አጭር ነች፣ በጣም አጭር ነች። ደስታዋም ሐዘኗም አጭር፣ በሞት ይጠናቀቃል። ያኛው ዓለምስ አበድይ ነው፣ ዘላለማዊ ነው። ደስታውም ዘላለማዊ ነው፣ ስቃዩም ዘላለማዊ ነው። ዱንያም እንደዚህ ናት። ምንም ብታምር፣ ምንም የሰው ልጅ ለፍቶ ደክሞ አጠንክሮ ቤቱን ቢሰራው ዱንያ ላይ ያለ በሙሉ መጨረሻው መበላሸት። ያ ቀውሚ ኢነማ ሃዚሂ ልሐያቱ ዱንያ መታዕ ወኢነ ልአኺረተ ሂየ ዳሩል ቀራር። በዱንያ አትታለሉ። ዱንያ ማለት እኮ ዕቃ ናት አለ አላህ ተባረከ ወተዓላ። ወድቆ የሚሰበር ብርጭቆ ናት። ሚላላት ሚያረጅ ከጊዜ በኋላ ሚያስጠላ ዕቃ ናት ዱንያ። ጠፊ ናት። ቋሚ መኖሪያ ማለት አኼራ ናት ተብላ ኢነማ ሂየ አያሙ ቀላኢል ሱመ ኢለል ጀነቲ አው ኢለን ናር ወቢእሰል መሲር። ምንም ያክል ጊዜ ደልቶን ተመችቶን ብንኖር ዱንያ ምንድን ናት? ጥቂት ቀናቶች ናት። ታልፋለች። ሸሩም ያልፋል፣ ኸይሩም ያልፋል። በደስታ ኑር ያልፋል፣ በክፋት ኑር ያልፋል። ከዛስ ወይ ጀነት ወይ ጀሃነም አለ። ከሁለት አንዱ አይቀርም። ቤተኛው በር ነው ምገባው ከዱንያ ከወጣው በኋላ። ለጥጋብ ያነሳሳኝ ስልጣኑ፣ ሀብቱ፣ ጸጋው፣ ኒዕማው ነገ ያልቃል። ከዛስ የት ነው የሄደው? ወይ ጀነት ወይ ጀሃነም አለ። ዱንያ ላይ የደረሰብህ ስብራት፣ ስቃይ፣ መከራ፣ ሀምገም፣ ሀሳብ እሱም ያልቃል። ከዛስ ሶብር ካደረግ በጥሩ አያያዝ ካሳለፍከው ጀነት ላይ ትካሳለህ። እዚህ ግን ጥጋቡ ከአላህ ካራቀ ከመንገድ ካወጣ ግፈኛ ካደረገ አኺራ ላይ ያን ሁሉ የሚረሱበት መከራና ስቃይ አለ። ዱንያ ሆይ ጠፊ ነሽ፣ አታታይኝም፣ አውቅሻለሁ ብሎ ራስን መግዛት ራስን መምከር ይገባል። ሶስተኛ ለዘላቂው ዓለም መሰናዶ። ዱንያ ጠፊ ናት ስንል እጅና እግራችንን አጣጥፈን እንቀመጥ ማለት አይደለም።
ይልቁንም ዱንያ ለአኺራ መዝሪያ መሬት ናት። እዚህ የዘራነውን እዚያ እናጭዳለን። ሰላትህ ከአላህ ጋር ያለህ ግንኙነት ማረጋገጫ ነው። ዚክርህ የልብህ እርጋታና የጀነት አታክልትህ ነው። ሰደቃህ በቂያማ ቀን ከፀሐይ ግለት የምትጠለልባት ጥላህ ናት። ዋሸነ አስተባበል ይላል ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሰዓት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷት። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተው አለፉ። እቺ ሰዓት ምዕመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱል ቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። ዱንያ ተመቸንም አልተመቸንም በሞት ይጠናቀቃል። አኺራ ግን ኻሊዲነ ፊሃ ሁለቱም ጀነቱ ኻሊዲነ ፊሃ ጀሃነሙ ኻሊዲነ ፊሃ። ለየትኛው ቅድሚያ መስጠት እንዳለበት አቅል ያለው ሰው ያውቃል። ከዚህ የሚያስወጣን አታላይ ነገር ላይ ንቁ መሆን ይጠይቃል ማለት ነው። ምንድነው? የቅቫ ይፈልጋል፣ መንቃት ይፈልጋል። ወዴት ነው እየሄድኩ ያለሁት? የትኛው ምርጫ ነው ይዤ እየሄድኩ ያለሁት የሚለውን በደንብ መረዳትና ማየት ያስፈልጋል። ሌላ ምሳሌ የሚያመጡት ዑለማዎቹ ዱንያ ፀሐይ ላይ እንደተቀመጠ በረዶ፣ ፀሐይ ላይ እንደተቀመጠ በረዶ ነች ዱንያ። በቃ እየቀለጠች የምትጠፋ ነች። አኺራ ደግሞ ጀውሃር ወርቅ እንቁ ላፈነ አለ መጥፋት የሌለበት መጥፋት የሚባል የሌለበት የሆነ ነው አኺራ። ሙእሚን የሚመርጠውን በደንብ ያውቃል። አራተኛ ተስፋ አትቁረጥ። ምናልባት በዱንያ ፈተኖች በዝተውብህ ይሆናል። ምናልባት በችግር ወይም በህመም እየተፈተንክ ይሆናል። አትዘን፣ ይህች ዓለም ፍጹም አይደለችም። ለዚህ ነው አላህ ሱብሓነሁ ወተዓላ አማኞችን ጀነት በሚባል ዘላቂ ሰላም ይገባልን። ዱንያ ላይ የሚገጥምህ ማንኛውም መከራ በትዕግስት ካለፍከው ለወንጀልህ ማበሻ ለደረጃህ መጨመሪያ ይሆናል። ዱንያ እኮ ያልቃል። ምግቡም ያልቃል፣ ስልጣኑም ያልቃል፣ ብሩም ያልቃል፣ ሁሉም ያልቃል። ለማያልቀው ሐያት እንስራ። አላህ በሰጠን ንብረትን በሁሉም ነገር አልቀናዓ ቢልየሲር ሚነል መዒሻ በትንሽ ነገር ተብቃቅተን መኖር አንድ። ሁለተኛ ከሐያ ጋር የሚጋጭ ነገር ንግግር ይሁን አለባበስ ይሁን ማንኛውም ነገር መተው። ሁለት ልጆቻችንም አደራ አንተ ካልጠላኸኝ ግን ግድ የለኝም አሉ ሰላስ ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ሰላስ። በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ ያንተ ቁጣ አንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ግድ የለኝም። ወላኪን አሉ ነገር ግን አፍየቱ ከአውሳውሊ ሰላም ብታደርገኝ እሱ ይሰፋልኛል ለኔ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መከራውን አፈልገው ይሄው ይሻለኛል አያድርግ ግን ይሄው ያንተ ጥላቻ ያንተ ቁጣ በእኔ ላይ የማይወርድብኝ ከሆነ ግን እቀበለዋለሁ ግድ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዑዙ ቢኑሪ ወጅሂከ ጨለማዎች ያወሩበት ከሆነ በፊት ብርሃን ባንተ እጠበቃለሁ ባንተ ከማይሊቁ ጀላል ወጅሂ ወዐظም ሱልጣን ያላህ ሱብሓነሁ ወተዓላ እና የሚመጠን በሆነው እኛ እናውቀው ምን እንደሆነ ከይፍ እንዴት እንደሆነ
الله سبحانه وتعالى بشان نورا هداية بالسورة وصلح عليه أمر الدنيا والآخرة የዱንያም የአኺራም ጉዳይ በሚያምርበት ባንተ ብርሃን ተጠበቃለህ من أن تنزل لي غضبك أبك ቁጣህን በእኔ ላይ ከማውረድ ባንተ ተጠበቃለህ ሱላስ እሳቸው ትልቅ ጭንቀታቸው ጌታዬ ተቆጣህብኝ እንዳይሆን ብቻ እንጂ ولكن رحمتك أوسع لي رحمتك سفي أو يحل علي سخطك ويبني لا يانت ጥላቻ እንዳይሰፍንብኝ እንዳይመጣብኝ ነው ምፈራው የምጠበቀው ባንተ እሱን ነው لك العتبى حتى ترضى ያንተን ውዴታ እስከማደርግ ድረስ ውዴታህን እለምናለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ውደደኝ እልሃለሁ አንተን ያንተን ውዴታ እስከማገኝ ድረስ አሉ ውድ ወንድሜ ዱንያ እንደ መስታወት ናት ካለፍክባት በኋላ አትመለስም ስለዚህ ዛሬውን ወደ አላህ ተመለስ ዛሬውን መልካም ስራን ጀምር ነገ ላይኖር ይችላልና ልባችንን ከዱንያ ፍቅር አውጥተን በአኺራ ናፍቆት የሚሞላልን መጨረሻችንን የሚያማር የሚያደርግልን አላህ Subhanahu Wa Ta'ala ይሆንልን አላህ በሰላም ወደ እውነተኛው መኖራችን ጀነተል ፊርዶስ ያስገባን አላህ ዱንያን ምን ሲል ገለጻት وما هذه الحياة الدنيا إلا لهو ولعب ይህች ዱንያ እኮ የልጆች ጨዋታ የአዋቂዎች ዛዛታ ናት ይላል አላህ ዱንያ አንዳንዴ ጨዋታና ቀልድ የሆነውን ነገር አምርሮ መያዝ ያደክማል ታዲያኛ ዱንያን ኮስተር ብለን አምረን ያዝናት ጊዜ ልባችን ደከመ ሰውነታችንም ዛለ ወዳጄ ዱንያን ቀለል አድርገህ ኑራት ራስህን ፈታ አድርገህ ቀለል አድርገህ ዱንያን ኑራት አላህ ቀልድና ጨዋታ አድርገህ እንዳትይዝ ያደረገህ ወይም የጠየቀህ ዲንህን ነው ولا تتخذوا دينكم هزوا ولعبا ዲናችሁን ጨዋታና ዛዛታ አድርጋችሁ አትያዙ ጠበቅ አድርጉ ይላል አላህ ዱንያን ለቀቅ ዲንን ጠበቅ አድርገህ ያኔ ሁሉም ነገር ይገባልሃል ዱንያም ተስተካከለልሃለች ደስተኛ ህይወትን መኖር ትችላለህ ዱንያን ለቀቅ አድርገህ ያዛት ያኔ ራሷ ወዳንተ ትመጣለች አላህ ያስደስታችሁ የሰው ልጅ ሲወለድ ያለቀሰ ከዙሪያው ያሉ ሰዎች እየሳቁ ይቀበሉታል ዱንያ ላይ የሚኖረውን ያክል ጊዜ ኖሮ 50 60 40 ከዛ በላይ ከዛ በታች ሲሞት ከዙሪያው ያሉ ሰዎች ያለቅሱለታል ሲወለድ እንዳልሳቁት የሰዎች ማልቀስም ይሁን መሳቅ ለኛ የሚጠቅመው ነገር የለም የሰው ልጅ የሚጠቅመው ዱንያ ላይ ሆኖ የሰራው ስራን ሰዎች በመሞቱ አዝነው ሲያለቅሱ እሱ መልካም ስራ ሰርቶ ወዳዘጋጀው የአኺራ መልካም ህይወት ከሆነ የሚሄደው እየሳቀ ነው የሚሄደው ቆይታው ዱንያ ላይ ተበላሽቶ ለአኺራ ምንም ያደረገው ዝግጅት ከሌለ ደግሞ ሲሞት ነፍስያው ትጨነቃለች ፊት ለፊት የሚጠብቃትን ስለመታይ ይሄን ዘውትር ማሰብ ምድር ላይ እንዳልኖር ነው ከምድር ስር መግባታችን እንደማይቀር ልናውቅ ይገባል እቺው ናት ዱንያ አዎ እቺ ናት ዱንያ የሰው ልጅ ገንዘቤ 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 ይላል አለ አላህ Subhanahu Wa Ta'ala በሐዲስ አልቁድሲ ያንተ ገንዘብ ሶስት ናቸው አለ በልተ የጨረስከው ለብሰ የጨረስከው ሰድቀ ያሳለፍካቸው ናቸው ከዚህ ውጪ የኛ ገንዘብ አይደለም ለነገው አገራችን ለቀብር ስንቃችን ጥሩ ዱንያ የሚሆነን ሞተንም አላህ ይርሐሙ የሚያስብል ስራ ሰርተን ስናልፍ ነው ለዚህ ለጠፊ ዱንያ አይዞሽ አትጨነቂ እህቴ ለዚህ ለብልጭልጭ ዱንያ አይዞ አትጨነቅ ወንድሜ ዱንያ ሰበሰብካት ከሶስቱ አፍ እቺ ናት ዱንያ አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች አድርገን እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን ሊንኩን ኮሜንት ላይ አስቀምጥላችኋለሁ ገብታችሁ ፎሎ አድርጉ ዱንያ ተመቸንም አልተመቸንም በሞት ይጠናቀቃል አኺራ ግን ኻሊዲነ ፊሃ ሁለቱም ጀነቱም ኻሊዲነ ፊሃ
ጀሃነሙን ኻሊዲነ ፊሃ። ዱንያ መጨረሻ በሞት ትቋጫለች። አንድ ሰው ተመቸውም አልተመቸውም አገኘም አጣም መጨረሻው ምንድነው? ከሞት መዳን ይቻላል? አይቻልም አይደለም? መጨረሻው መደምደሚያው ኩሉ ነፍሲን ዛኢቀቱል መውት። አይ ዱንያ ወንድም እህቶቼ ዱንያ እንዴት እያረገቻችሁ ነው? ከበዳችሁ አይደል? ውጣ ወረዱን አልቻላችሁትም አይደል? አብሽሩ አብሽሩ፣ ጌታችን እኮ አላህ ነው። አላህ የሚፈትነን እኮ ስለወደደን ነው። መፈተናችን እኮ ለእድል ነው። እንባችንን እኮ ያያል፣ ድካማችንን እኮ ይመለከታል። ትንሽ ብቻ ታገሱ፣ ድሉን ከጠየቅነው በላይ ይሰጠናል። አብሽሩ። አሁን ባለንበት የዱንያ መቀያየርና የፈተናዎች መብዛት ሰዎች በጣም ግራ በሚያጋባ ሁኔታ ውስጥ ህይወታቸውን እንዲገፉ እየተገደዱ ይገኛሉ። በዚህም የተነሳ አንድ ለአኺራው የሚጨነቅ ሙስሊም በፈተና የተነሳ ዲኑ እንዳይጠፋበት ብዙ ይቋተላል። ፊት ለፊቱ ያለው ብቸኛ መፍትሄ አላህ ሱብሓነሁ ወተዓላ ከፈተና እንዲጠብቀው አጥብቆ መጠየቅ ነው። ብዙ ሰዎች መልእክተኛው ዓለይሂ ሰላቱ ወሰላም አንድ ሙስሊም ሞትን እንዳይመኝ ባይከለከሉ ኖሮ ለዲናቸው በመፍራት ሞትን ይመኙ ነበር። ነገር ግን የአማኞች መጽናኛ ለአላህ ብለውና በአላህ ታግዘው ሰብር ማድረጋቸው ነው። አላህ በቁርአኑ ወስቢር ወማ ሰብሩከ ኢላ ቢላህ ይላል። ትዕግስት አድርግ። ትዕግስት ማድረግህ በአላህ ነው። በአላህ ታግዘህ ካልሆነ የአላህ እርዳታ ካልታከለበት ትዕግስትንም ማግኘት አትችልም። መልእክተኛው ዓለይሂ ሰላቱ ወሰላም ወመን የተሰበር ዩሰብርሁ ላህ ይላሉ። ሰብር ለማድረግ የሚጥር ሰውን አላህ ሰብር ይሰጠዋል። ቀጥለው ወማ አዕጢየ አሐዱን አዕጣአን ኸይረን አውሰዐ ሚነ ሰብር፣ አንድም ሰው ከሰብር ወይም ከትዕግስት የተሻለና የሰፋ ስጦታን አይሰጥም። ከዚህ የተሻለ ጥሩ የሚባል ስጦታ የለም ይላል። ከዚህ አንፃር የሚያጋጥሙንን ችግሮች ከችግር ውጭም እንዲሁ የዱንያን ፈተና ባጭሩ ለማለፍ ብቸኛው መፍትሄ ሰብር ነው። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።